የሰው ልጅ የተሻለ እድል ለማግኘት ብዙ ይለፋል። በደሞዝም ይሁን በንግድ ጥሩ ገቢ አግኝቶ መልካም ህይወት መግፋት የሁሉም ህልም ነው። ታማኝ አንተ ታማኝ ውስጥ እንዳላቃለው ክፈትልኝ። ታማኝ አንዳንድ ጊዜ የተሻለ እድልን ፍለጋ የምንከፍላቸው ዋጋዎች ብዙ መስዋዕትነት ያስከፍሉናል። የሰው ብር በልተጠፋለህ እንዴ? ክፈት። ድንገተኛ የሚመስል አጋጣሚ ከመፈጠሩ በፊት የታማኝ ህይወት ሰላማዊ ነበር። በቲያትር ጥበባት የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ አግኝቷል። የእጅ ሙያ የታደለ ሰው ስለሆነ የብረት ስራዎች ወይም በተለምዶ ቶርኖ ቤት የሚባለውን ስራ እየሰራ ነው። ከቤተሰብ ከጓደኞቹ ጋር ጥብቅ የሆነ መልካም ግንኙነት አለው። መጋዙ ውስጥ ስሜ ታማኝ ይባላል። ውጭ ሀገር የመሄድ ምንም ህልም አልነበረኝም። የግሌን ስራ እሰራለሁ፣ በሱ ደግሞ በቂ ገንዘብ አገኛለሁ። ይገርምሃል፣ አንድ ቀን እንኳን ዲቪ ሞልቼ አላውቅም። ታማኝ ማህበራዊ ድረገጾችን መጠቀም ያዘወትራል። እንደ ፌስቡክ አይነት ድረገጾች ደግሞ ዋና የገቢ ምንጫቸው ማስታወቂያ ነው። ከነዚህ ማስታወቂያዎች አንዱ የታማኝ እይታ ውስጥ ገባ። ውጭ ሀገር ሄዶ መስራት ይፈልጋሉ የሚል ነገር ሳይ ብዙም አልተሳብኩም ነበር። ውጭ ሀገር ሄጄ ምን እሰራለሁ? ግን ደግሞ ዝም ብዬ አነበብኩት። ስዊድን ሀገር በወር ከ1200 ዩሮ በላይ እየተከፈለ የሚሰራበት ስራ ይላል። ፕሮሰሱ በአንድ ወር ነው የሚያልቀው። በዛ ላይ ምንም አይነት ተጨማሪ ክፍያ የለውም ይላል። ኤርሚያስ ተክሉ እባላለሁ። የስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪት መሪ ስራ አስፈጻሚ ነኝ። የውጭ ሀገር ስራ ስምሪት በታሪክ ከ40 ከ50 ዓመት በፊት ቀድሞ የነበረ ነው። በመንግስት ደረጃ አዋጅ ወጥቶለት በመመሪያ መመራትና መስራት ከጀመረ ብዙ ያን ያህል የረዘመ ታሪክም የለውም እንደ ቆይታው። እንደዛም ሆኖ ግን የውጭ ሀገር ስራ ስምሪት አዋጅ 923 እንዲሁም 2016 እንዲሁም በኋላ ላይ የተሻሻለው ደግሞ የ1246 በግልጽ የውጭ ሀገር ስራ ስምሪት ማን መስራት አለበት፣ እንዴት መሰራት አለበት፣ ፕሮሰሱ እንዴት መምሰል አለበት፣ ቁጥጥሩ እንዴት መሆን አለበት፣ ማንስ ይሄን ክትትል ማድረግ አለበት፣ መምራት አለበት የሚለው በግልጽ ተቀምጦ ስርዓት በጅቶለት ሲሰራም ቆይቷል። አሰሪና ሰራተኛን ማገናኘት የሥራ ዘርፍ እንግዳ አይደለም። በሀገር ውስጥም ሆነ ከባህር ማዶ የሥራ ዕድልን የሚያመቻቹና የሚያገናኙ ግለሰብና ድርጅቶች በመላው ኢትዮጵያ ተስፋፍተው ይገኛሉ። ማስታወቂያቸው በጣም ብዙ ነገር ቃል ስለሚገባ እውነት አልመሰለኝም ነበር። ግን ደግሞ ሊንኩን ከፍቼ ሳይ የድርጅቱ አድራሻ ውስጥ ተቀምጧል። እስኪ እንደው በደፈና ዝም ብዬ ከመፈርድ ብዬ ባስቀመጡት አድራሻ የሚሉኝን ለመስማት ወደ ቢሮአቸው ሄድኩኝ። ቢሮአቸውን አገኘኸው? አዎ፣ ይገርማል። ቦሌ አካባቢ አንድ ትልቅ ህንፃ ተከራይቷል። በጣም ትልቅና ውድ የሆነ ቢሮ ነው። ታማኝ ሲሄድ ያጋጠመው ነገር እጅግ ግራ የሚያጋባ ነበር። ልክ እዛ እንደደረስኩልህ አባቴ ቢሮአቸው መቆሚያ መቀመጫ እስክታጣ ድረስ ተጨናንቋል። የሰጡን ወረቀት የሚሞላ ፎርም ነበር። የትምህርት ደረጃ፣ መስራት የምንፈልግበት ሀገርና ስራ ጻፍን። የትምህርትና የስራ ማስረጃችንን እንድንልክላቸው የኢሜል አድራሻቸው ወረቀቱ ላይ ተጽፏል። ፎርሙን እንዴት አድርገህ ሞላ? የናቹራል ሳይንስና ኢንጂነሪንግ የስራ ዘርፎችን መስራት እንደማልችል አውቃለሁ። እኔ የሶሻል ተማሪ ነኝ። ያው ደግሞ ትንሽ የቋንቋ ነገር ስላለ ቢሮ ውስጥ ተቀጥሬ መስራት መሞከሩ ስለሚከብደኝ እሱን አላሰብኩትም። መንጃ ፍቃድ ስላለኝ እሱን ግን ሰርቲፋይ አድርጌ መኪና መንዳት እንደምችል አውቃለሁ። እሱ ስለማይከብደኝ በሹፌርነት ተመዘገብኩኝ። ሀገር ምረጡ ሲባል ደግሞ ኖርዌይ ብዬ ሞላሁኝ። ከዛ ፕሮሰሱን አጠናቀቅ ወይ ማጠናቀቅ? ችግሩ እኮ እሱ ነው። ማስታወቂያቸው ላይ ምንም አይነት ቅድመ ክፍያ እንደማንፈጽምና ስራውን ካገኘን በኋላ እንደምንከፍል እንዲሁም የነሱን ኮሚሽን በወር ደሞዛችን እንደሚቆረጥ ነበር የተነገረን። ሰዎቹ ግን ብራዘር ለቪዛ ማስጨረሻና እንዲሁም ለሌላ ወጪ የሚሆን 56,000 ብር ያስፈልጋል አሉ። ገንዘቡ አልበዛ? እኔም እኮ ያልኩት እንደዛ ነው አባቴ። ሰው ሁሉ ለመክፈል ወዲህ ወዲያ ይጣደፈዋል ነው የምልህ። ያኔ ጥርጣሬ ያደረብኝ። ከዛ አንዳንድ ሰዎችን ለማናገር ስሞክር ብዙ ሰዎች ዘመዶቻቸውን እንዲሁም ጓደኞቻቸውን በዚህ ኤጀንሲ ምክንያት ስራ እንዳስቀጠሩ ሰማሁ።
ይገርማል። ያላሰቡትን በማሰቤ ቀናነት የጎደለኝ መሰለኝ። ግን ደግሞ እኔ ምድሉ እንዲያመልጠኝ አልፈለኩም። ማንኛውም ሰው ሀገር ውስጥም ሆነ ውጭ ሀገር መስራት የሚፈልግ ሰው የመጀመሪያ የሚያደርገው ነገር በስራ ገበያ መረጃ ስርዓት lmis.gov.it ላይ መመዝገብ ነው። ሌበር ሆኖ ይመዘገባል ማለት ነው። እዛ ቦታ ላይ ባለው እዛ ኢንቫይሮንመንት ላይ ወይም እዛ ሲስተም ላይ ባለው ሂደት እየተከታተለ ሙሉ ሂደቱን መጨረስ ይችላል። ግን አዋጁ ላይ እንደተቀመጠው ይሄንን የመስራት መብት የተሰጠው በሶስት አይነት መንገድ ነው። አንደኛው ያው መንግስታት ለመንግስታት በሚደረግ ሊሆን ይችላል፣ ወይ ደግሞ በግል ጥረት የሚባል ሂደት አለ። ያ ማለት በተለይ ስኪልዱ ላይ ማንኛውም ሰው በራሱ ተጻጽፎ የትኛውም ሀገር ላይ የስራ ቪዛውን ጨርሶ ኮንትራቱን ጨርሶ በግል ጥረት ትኬቱን ቆርጦ ተጻጽፎ በግል ጥረት መሄድ ሲፈልግ እነዚህን ነገሮች ካደረገ በኋላ ይሄንን ዶክመንት ይዞ ስራና ክህሎት ካሳንቺስ ቢሮ ሄዶ ሲስተም ላይ ተጭኖ በዛ መሰረት ከሀገር ለስራ መሄድ ይችላል ማለት ነው። ሌላኛውና ሶስተኛው ደግሞ በኤጀንሲዎች በኩል ነው። ወደ 1200 የሚሆኑ ኤጀንሲዎች አሉ በሀገር አቀፍ ደረጃ። እነዚህ ኤጀንሲዎች ዋና ስራቸው ህጋዊ በሆነ መንገድ ስራ ለመስራት እስከ $100,000 በተቀማጭ በማይንቀሳቀስ አስቀምጠው፣ ያ ማለት የሚጭበረበሩ ሰዎች ኖረው ኤቪደንስ ከተያዘባቸው ወይም ያ ነገር ከተያዘባቸው የትም ሀገር ይሁኑ ተጎጆች ከዛ ገንዘብ ላይ ማንንም ሳናስፈቅድ እንደ ስራና ክህሎት አውጥተን ዜጎቻችንን ጤናቸውን የመጠበቅ ወደ ሀገራቸው እንዲመለሱ የማድረግና ሪከቨር እንዲያደርጉ የማድረግ ሙሉ መብት ይሰጣል። የጀመረው ጉዳይ ፍሬ ያፈራልኛል የሚል ተስፋ እንደሰነቀ ሲጠባበቅ በቴሌግራም ግሩፕ ላይ አንድ መልእክት ተለጥፎ አነበበ። ብራዘር የዛን ቀን ሄጄ ልብስ ተለካሁኝ። ስለሚሄድባት ሀገር የአየር ሁኔታ፣ አለባበስና እንዲሁም አንዳንድ መረጃዎችን የሚገልጽ ሰነድ ተሰጠኝ። በቃ ኖርዌይ ገባሁ ብዬ በጣም ደስ አለኝ። አሁን ግማሽ መንገድ ሄጃለሁ። ወራትን ወደ ውጭ ሲኬድ እንደዚህ አይነት ክፍያዎች እንደሚያስከፍሉ ስለማውቅ ብዙም አልገረመኝም ነበር። ከአንድ ሀገር ወደ ሌላ ሀገር ስትሄድ ደግሞ ምናልባት የኢንሹራንስ ስለሚከፈል ይሄም ብዙም አልገረመኝም። ብራዘር የጠየቁን ይሄ ብቻ አይደለም። ቪዛው እንደማይቆይና እንደመጣ ትኬት ቆርጠው እኛን ለመላክ እንዳሰቡና ለዚህ ደግሞ 57,000 ብር እንደሚያስፈልግ ነገሩ። ሰው ከሀገር ውስጥ ሲወጣ ያለውን ፕሮሰስ ስለማውቅ አልገረመኝም። ያው እዛ ሄጄ በአጭር ጊዜ ውስጥ ተፍ ብዬ ገንዘቡን ስለመመልሱ አልተደነቅኩም። ያንን ያህል ገንዘብ ከየት አመጣ? እስኪ ተወኝ እባክህ። ያለኝን ገንዘብ በሙሉ ጨርሻለሁ። ሽጬ ወይም አስይዤ ይህን ያህል ገንዘብ ማመጣበት ደግሞ ምንም አይነት ንብረት የለኝም። ከዛስ ምን አደረክ? ለክፍያ የሚሆን ገንዘብ ነበረኝ። ችግሩ ግን ያ ገንዘብ የኔ አይደለም፣ ለጓደኛዬ የተሰበሰበለት ገንዘብ ነበር። ጓደኛ? አዎ፣ ለሕክምና የሚሆን ገንዘብ እያሰባሰብለት ነበር። አይኑን ስለታመመ ውጭ ሀገር ሄዶ ኦፕሬሽን መደረግ አለበት። ልጁ ደግሞ የሚሰራው ግራፊክስ ዲዛይን ነው። ያው ይሄ ሙያ ደግሞ ያለ አይን እንደማይሆን በደንብ እናውቃለን። ይሄ የሕክምና ማስረጃው ነው።
ገንዘብ ማሰባሰቡ ለሶስት ነበር የምንሰራው። ሁለቱ ጓደኞቼ ብዙ ጊዜ ስራ ስለሚበዛባቸው እኔ ደግሞ የስራ ባህሪ ትንሽ ነፃነት ስለሚሰጠኝ አካውንቱን እኔ ነበርኩኝ ማንቀሳቀሰው። የታማኝ ጓደኛ የታመመውን ህመም ባለሙያዎቹ ሬቲናል ዲታችመንት ይሉታል። በአጭር ጊዜ ውስጥ ፍጹም የእይታ ማጣትን ያስከትላል። በቀዶ ጥገና መስተካከል የሚችል በሽታ ቢሆንም አፍሪካ ውስጥ ይህንን ቀዶ ጥገና ማድረግ የሚችል ተቋም የለም። ከባድ ህመም ነው። ከዛስ ምን ወሰንክ? ገንዘቡን ቶሎ ካልከፈልኩ ይሄ ነገር ይበላሽብኛል። የጓደኛችን የተሰበሰበው ገንዘብ አካውንቱ እኔ ጋር ስለሆነ እሱን አውጥቼ ከፈልኩኝ። ያው ጓደኛዬ ገና ህክምናውን ለማድረግ ሆስፒታሎች እያፈላለግን ስለሆነ ጊዜ ይኖራል ብዬ አሰብኩ። እኔ ልሄድ እንጂ ተፍ ብዬ ቶሎ ገንዘቡን እንደምሞላው አስቤያለሁ። ታማኝ ከባድ ውሳኔ ወስኖ የጓደኛውንም ጤንነት አስይዞ ግቡን ለማሳካት እየተንደረደረ ነው። ቪዛው ሲመጣ ቶሎ ለመሄድ ለበረዷማ ሀገራት የሚያስፈልጉ አልባሳትንም እያዘገጃጀ ነው። ምሰራባቸው ትናንሽ ማሽኖችን ሸጥኳቸው። ስራስ? እሱማ እኮ በቃ አሁን ምንም የምሰራው ነገር የለኝም። እንደዛ ሆኖ ራሱ መች ሞላልኝ። የጓደኛዬ ቀሪ የነበረውን ብር አውጥቼ ሙሉን ከፍያለሁ። ታማኝ ያለውን ሁሉ አሟጦ እየታገለ ነው። የሚያልሙትን ህልም ለማሳካት መስዋዕትነት መክፈሉ ባይከፋም የሚከፈለው መስዋዕትነት ግን ከሚገኘው ውጤት ጋር ተመጣጣኝ ይሆን? ታማኝ ክፍያውን ከፈጸመ 6 ወራት አለፉት። አሁንም ግን ስራውን አልጀመረም። እዚህ ቁጭ ብሎ እጁን አጣምሮ እየተጠባበቀ ነው። የቴሌግራም ግሩፕ ላይ መልእክት ከተላከ ብዬ በየቀኑ ቼክ አደርጋለሁ፣ ግን እስካሁን ምንም የተላከ ነገር የለም። እጄ ላይ ያለው ብር ደግሞ እያለቀ መጥቷል። የጓደኛ ሕክምና ከምን ደረሰ? ከጥቁር አንበሳ ውጭ ሀገር ሄዶ መታከም የሚችልበትን መረጃ ሰጥተውታል። እንደ ሀገርም መታከም የሚችልበትን ሆስፒታል አግኝቷል። ይህንን ለማድረግ ደግሞ ቅድመ ክፍያ ያስፈልጋል። ታዲያ ምን አደረግ? የመሄጃው ቀን ደርሷል። ስለ ሕክምናው የሚያስረዳው መረጃ ያለበት ሰነድ መላክ አለበት። ጓደኞቼ በተደጋጋሚ እየደወሉ መረጃውን ላክ እያሉ ያስጨንቁኛል። በቃ ስልኬን አጠፋው። ማንም እንዳያገኘኝ ሰፈር ቀየርኩኝ። ይሄ ነገር እስኪሳካ ድረስ ከአካባቢው ዞር ማለት ነበረብኝ። ታማኝ እጅግ አስቸጋሪ ሁኔታ ውስጥ ገብቷል። መልካም የነበረ የራሱን ኑሮ አደጋ ውስጥ ከቶ የጓደኛውንም እይታውን ሊያሳጣ እየተንደረደረ ነው። ነገር ግን አሁንም ተስፋ አልቆረጠም። እየተንገዳገደ ያለ ህልሙን ከመስመር ለማስያዝና በሁለት እግሩ ለማቆም ሲል አንድ እድል ሞከረ። ከ6 ወር በኋላ ዝም ብዬ ከመቀመጥ ብዬ ወደ ቢሮአቸው ለመሄድ ወሰንኩኝ። የሆነውን ነገር ሄጄ ማወቅ ስላለብኝ ማለት ነው። የሚገርመው ነገር ስለኔ ምንም አልተጨነኩኝ። ያው ምክንያቱም ፈልጌና ፈቅጄ ያደረኩት ነገር ነው። አሁን ላይ በጣም ያሳስበኝ ያለው የጓደኛዬ ጉዳይ ነው።
ይሄ ዘርፍ ብዙ ውጥንቅጦች ያሉት የደላላዎች፣ የአጭበርባሪዎች ህጋዊና ህጋዊ ያልሆነውን ሂደት ማወሳሰብ አሁን እያወራ ያለውትኝ በስኪልዱ ብቻ ሳይሆን በሰሚ ስኪልዱ በተለያዩ ሀገራት ላይ ለስራ የሚሄዱ ሰዎችን ጭምር በጣም ብዙ ማጭበርበሮች ያሉበት ኢንቫይሮንመንት ነበረ። ይሄ ማጭበርበር ለመከላከል የስራና ክህሎት የመጀመሪያ ስራው ያደረገው እንደ ሚኒስቴር መስሪያ ቤት እንደተቋቋመ አንደኛ ኢንቫይሮንመንቱን መቀየር ሙሉ ለሙሉ መርካቶ የሚመስለውን ወይም ደግሞ አውቶቢስ ተራ ብለን ብናየው ብዙ እዛ የሚያውቀው ሰው ይረዳል ካሳንቺስ ያለውን ቢሮ የመሰለውንና በግልጽ የደላሎች መጫወቻ የነበረውን ቢሮ የማጽዳት የማስተካከል ስርዓት የማስያዝ ስራ ሙሉ ሂደቱን ደግሞ ወደ ቴክኖሎጂ የመቀየር ስራ። ምክንያቱም የትም አካባቢ ያለ ሰው ሰዎች ከክፍለ ሀገር ይመጣሉ፣ ከተለያየ ቦታ ላይ ይመጣሉ። አዲስ አበባ ላይ ብዙ ነገር ይደርስባቸዋል የውጭ ሀገር ስራ እድል ለማግኘት ሲሉ በማያውቁት አካባቢ በማያውቁት እንትን ብዙ መጥፎ ነገሮች ይከሰታል። ከዛ ባለፈ ደግሞ ወደ ውጭ ልውጣ የሚለው የቀድሞ የነበረውን የማኑዋል ቢሮክራቲክ ሂደት በመጥላት በህገወጥ መንገዶች ለመከተል ይገደዳል። እንደ መንግስት በዋናነት ማህበረሰቡ የህገወጥ መንገድን የሚከተልባቸው እንደ ምክንያት የተቀመጡ ነገሮችን ከመቅረፍ አንጻር ብዙ ስራዎችን ሰርቷል ማለት ነው። ዛሬ ላይ ሙሉ ለሙሉ ይሄ ሲስተም ከመነሻ ክልል ላይ ካለ የምዝገባ የሬጅስትሬሽን በስራ ገበያ መረጃ ስርዓት በኩል ጀምሮ እስከ መዳረሻ ሀገራት ኤምባሲዎች ጭምር ኤምባሲዎች አክሰስ ኖሯቸው አንድ ዜጋ ኢሚግሬሽንን አልፎ ወደዛ ሀገር ሲገባ ኢትዮጵያዊ ዜጋ ሀገር ገብቷል ወይም አንተ ሱፐርቫይዝ የምታረገው ቦታ ላይ ገብቷል፣ ከዛ በኋላ ክትትል አድርግ ፎር ዘ ኔክስት 2 years ፎር ዘ ኔክስት 2 ዓመት ከ45 ቀን ሙሉ ያለውን ነገር ጤናቸውን ሁኔታቸውን ተከታተል የሚል ድረስ መከታተያ ጭምር ሲስተሙ በያዘ መንገድ አውቶሜት ተደርጓል። ከዛ ምን አደረክ? እንደምንም ብዬ ሁሉም ቢሮ እንደቀየሩ እንጂ የት እንደቀየሩ ሊነግሩኝ አልቻሉ። እኔም የመጨረሻ እድሌ ልሞክር ብዬ ምናልባት ቴሌግራም ላይ ያድራሻቸው ካለ ለማየት ገባው። ታማኝ ወደ ቴሌግራም ግሩፕ ሲሄድ የጠበቀውን አላገኘም። የቴሌግራም ግሩፓችን ኦስሎ እንደሚል በጣም እርግጠኛ ነበርኩኝ፣ ግን ደግሞ በተደጋጋሚ ብፈልገው አላገኘሁትም። ልብ ያልኩት ራሴ ሌላ ግሩፕ ውስጥ መግባቴን ነው። ኤቨርግሪን የሚል ግሩፕ ውስጥ ማን እንዳስገባኝ በጭራሽ አላወኩም። መጀመሪያ የነበረው ግሩፕ ዲሌት ተደርጓል። እስከ ዛሬ ስንጻጻፋቸው የነበሩ ነገሮች በሙሉ ጠፍተዋል። እንዳጋጣሚ ሆኖ ደግሞ ምንም አይነት መረጃ ስክሪንሻት አላስቀመጥኩኝም። ያኔ የሞላነው ፎርም ራሱ እነሱ ተቀብለውናል። እጄ ላይ ያለው ባንክ ገቢ ያደረኩበት ደረሰኝ ብቻ ነው። ታማኝ የተማመነበት ደረሰኝ የሚያስበውን ያህል ፋይዳ እንደሌለው የተረዳው ዘግይቶ ነበር። የታማኝን ኬዝ ብንመለከተው በግልጽ በኮንሰልታንት ነኝ በሚል ካምፓኒ ያው ህጋዊ ይሁን አይሁን ምኑም በማይታወቅበት ሁኔታ ምክንያቱም ማንኛውም ኮንሰልታንት ነኝ የሚል ካምፓኒ ፍቃድ እስካልወሰደ ድረስ የውጭ ሀገር ስራ ስምሪት የመላክ ፍቃድ እስካልወሰደ ድረስ ወደ ውጭ ሀገር የሚላክበት ፕሮሲጀሮች ሂደቶች ከመመልመል ኮንትራክት ከማስሞላት ፕሮሰሱን ትኬት ጭምር ቆርጦ በራሱ በካምፓኒ ቆርጦ ሰውን ወደ ሌላ ሀገር ላይ ኮንትራክት አስሞልቶ መላክ የሚባለው ነገር መብት አይሰጠውም። ኮንሰልታንት ካምፓኒ ማለት ኮንሰልት ማድረግ የሚችል ብቻ ነው። ቀሪውን የሚጨርሰው ግለሰቡ በራሱ ነው። በአሁኑ ሰዓት ላይ በሰፊው በሀገር ደረጃ በተለያዩ ማህበራዊ ሚዲያዎችን ሞልቶት ያለውና የሰውን ደካማ የሆነውን ወይም ደግሞ የማመን ትረስት የማድረግ በምንፈልገው ነገር በድራይቫችን በፍላጎታችን
በተደጋጋሚ ቀንም ሌሊትም በምንቃዠው አይነት ቅዠት በኩል ገብቶ ለማጭበርበር የሚደረጉ ጥረቶች በሰፊው አለ በየቦታው። ይህን ደግሞ በተለያየ ጊዜ አሁን ስቶሪ ላይ እንዳየነው ቲክቶኮች እና ሶሻል ሚዲያዎች ላይ ትሬስ መደረግ አስቸጋሪ የሚያደርጋቸው ወይም በግለሰብ ደረጃ በሚኖር የአዌርነስ የአረዳድ የጥንቃቄ መንገዶች ብቻ በዋናነት መከላከል በምንችላቸው የተመረጡ የማህበራዊ ሚዲያዎች ላይ የተስተዋወቀ ታዋቂ ሰዎችን ጭምር በመጠቀም የተስተዋወቀ ግን አሁን እንዳየነው አይነት መንገዶችን በመጠቀም ሰዎችን የማጭበርበር ስራዎች በሰፊው አለ። እጄ ላይ ያሉትን ደረሰኞች ይዤ ፖሊስ ጣቢያ ሄድኩኝ። ገንዘብ እንደተጭበረበርኩና መክሰስ እንደምፈልግ ነገርኳቸው። ግን ደግሞ ከሰዎቹ ጋር ምንም አይነት ገንዘቡን ስለዋወጥ ውል አልተፈራረምኩም። በዛ ላይ ሰዎቹ አድራሻ የለኝም። በእንደዚህ አይነት ሁኔታ ውስጥ ነገርየው በጣም እየከበደ ስለሚሄድ ተጨማሪ ጊዜ ማጣራት እንደሚፈልጉ ነግረውኝ ወጣሁኝ። ጓደኛዬ ከአንድ ወር በኋላ ሄዶ ካልታከመ አይኑ ይጠፋል። አይደለም እሱ ሊታከም ይቅርና ሚላስ የሚቀመስ ምገዛበት ነገር 74 ሳንቲም የለኝም። አከራዮች እዚሁ አካባቢ እንደሆንክ ነበር የሚያውቁት። እኔ ግን ሰፈር ቀይሬያለሁ። በዚህ ሁኔታ በጣም በርካታ ቀውስ ውስጥ ገብቻለሁ። አጠገቤ ማንም የለም፣ ምንም አይነት ሳንቲም የለኝም። ይኸው ብቻዬን ቀርቻለሁ። አንድ ሰው ይሄንንም ሆነ ባይ ዘ ዌይ ህጋዊ ባልሆነ መንገድ በኮንሰልተንሲዎች መጭበርበርንም ወይም ደግሞ ኢቭን ህጋዊ የሆኑ ኤጀንሲዎች ጋር ጭምር የሚደርስ ማጭበርበር ካለ እሱንም ለመከላከል ማህበረሰቡን ማድረግ አለበት ነው። መጀመሪያ ከምንም በፊት የሚቀድመው እንደዚህ አይነት ጉዞዎችን ወደ ውጭ የሚደረጉ የስራ እንትኖችን ከመጀመሩ በፊት ህጉ ምን ይላል፣ አሰራሩ ምን ይላል፣ ማን ጋር ምን አለ፣ ምን ነገሮችን ማየት አለብን። አንደኛ እሱን ማወቅ ነው። ሁለተኛ ደግሞ ብዙ ጊዜ በተደጋጋሚ የሚታዩ አንደኛው ቴክኒክ ማስቸኮል አርጀንሲ ነው። ይሄ የተለመደ የማጭበርበር ዘዴ ነው። የትኛውም ቦታ ላይ ወደ ውጭ የሚካሄድበት ቦታ ሆነ አንድ ሌባ የሆነ ቦታ ላይ ሊያጭበረብር ቢሞክርም አንደኛው ማስቸኮልን ነው። ቶሎ ገንዘብ ትኬት እንዲቆርጡ፣ ቶሎ ለሆነ ነገር እንዲከፍሉ፣ ቶሎ እንዲመዘገቡ፣ ካልሆነ አንድ ቀን ካደረ የማይገኝ ይመስል ከሆነ ማህበረሰቡ ቀጥ ብሎ ማሰብ መጀመር አለበት። ሌላኛው ደግሞ ማንኛውም በዚህ ኤሪያ ላይ የሚሰራ ባይ ዘ ዌይ ኮንሰልተንሲ ካምፓኒ የወደ ውጭ ሀገር ስራ ፕሮሰስ የማድረግ የውጭ ሀገር ስራ ስምሪት የመስራት መብት የለውም ኤጀንሲ እስካልሆነ ድረስ፣ ላይሰንስ ከሌለው ድረስ። ይሄ ማለት ደግሞ ኤጀንሲ ሆነ ማለት የኤጀንሲ ፍቃድ ይኖረዋል ማለት ነው። የንግድ ፍቃድ ብቻ ሳይሆን የኤጀንሲ ፍቃድ በስራና ክህሎት ሚኒስቴር የተሰጠው ፍቃድ፣ ይህን ፍቃድ ግድግዳው ላይ ይለጥፋል። ያ ንግድ ፍቃድ ላይ በቂ መረጃዎች አለው። በምን ላይ እንደሚሰራ ንግድ ፍቃድ ሲሰጠው በዛው እንትን ላይ ይገኛል። ሌላው ለሁሉም ለሚያደርጉት ድርጊት ኤቪደንስ መያዝ አለባቸው። በትክክለኛው መንገድ ክፍያው መፈጸም አለባቸው። ክፍያው ሲፈጸም በግለሰብ አካውንት ሳይሆን መግባት ያለበት ኤጀንሲ ከሆነ የኤጀንሲው ሲም ባለበት አካውንት ነው ማስገባት ያለባቸው። ታማኝ የለፋበትን ሀብት በትኖ ያፈራውንም ጥሪት አሟጦ የጓደኛውንም ህይወት አደጋ ላይ ከቶ ባዶ እጁን ቀርቷል። የጓደኛው የሕክምና ቀጠሮ በተቃረበ ቁጥር የተቀመጠውን ገንዘብ ስጠን የሚሉትን ጓደኞችን ፍራቻ እየሸሸ ነው። እዚህ ሁሉ ነገር ውስጥ የገባው እንግዲህ ነገን አሻሽላለሁ በሚል ተስፋ ነው። ነገ ምን እንደሚያጋጥመው ምንስ ሰንቆ እንደሚመጣ አልተረዳም። ለህልሙ የከፈለው መስዋዕትነት በሸዋዦች ተጠልፎ ወደ ቅዠትነት ከተለወጠ ውሎ አዳር። እናንተስ ሌሎችን ከሽወዳ የሚታደግ ያያችሁትን፣ የሰማችሁትን፣ የተሸወዳችሁትን በፌስቡክ፣ በኢንስታግራም እና በቴሌግራም በውስጥ መስመር ልታጋሩን ትችላላችሁ። እኛም ክሽን አድርገን ይዘን እንቀርባለን። ልብ አድርጉ፣ ሁሉም ተሸውዷል። ማምለጫው መንገድ አንድ ነው። ጥንቃቄ ይጠብቃል።